ሰላም ቤተሰቦች እንዴት ናችሁ? ዛሬም በወቅታዊ ጉዳዮች መጥቼላችኋለሁ። አዶናይ ከአሜሪካ ወደ ቤተሰቦቹ በሰላም ተቀላቅሏል። የነበረውን ሰርፕራይዝ እናሳያችኋለን። ጃኒ በሄሊኮፕተር የተዝናናችበትንና በአንድ የጀማሪ ቲክቶከር ጌመር ቤት ውስጥ ተገኝታ ያገኘችውን ሰርፕራይዝ እና ምርቃት እናገራችኋለን። መልካም ቆይታ እንዲሆንላችሁ እንመኛለን። ሰላም ጋይስ፣ ቤት ተመልሻለሁ። ስለዚህ ሰርፕራይዝ እናደርጋቸው። እህቶቼ፣ ማሚ፣ ወንድሞቼ ናፍቆኛል። ሰላም ፊልም ነው ሰው ከጋሻ ፊልም ተባለ ሃይዶ አባቢ ምንሽ አሁን ምን ያደርግ ፋኒያም ሄሎ ሞሩ ያርፋም ሰላም ጋይስ፣ ቤት ተመልሻለሁ። ስለዚህ ሰርፕራይዝ አዶናይ እንግዲህ በዚህ መልኩ ከአሜሪካ ወደ ኢትዮጵያ መጥቶ ከቤተሰቦቹ ጋር እንግዲህ በዚህ መልኩ በሰርፕራይዝ ከአየር መንገድ ምናምን ሳይደውል ይመስላል እንግዲህ ቤት ከቻሳ ብሎ በእንደዚህ መልኩ አስደንግጧቸው እንግዲህ ውሾቹ ሳይቀሩ የሚገርመው ደግሞ የውሾቹ ሲሊሱት ምናምን ነገር አያቸዋል። በጣም የሚገርም ነው። ውሻ ከቤት እንስሳት እንግዲህ ውሻ የበላበትን አይከዳም ነው የሚባለው። በጣም የሚገርም ነው። እስኪ ቆይ ውሾቹ እንዴት አድርገው እንደተቀበሉት በድጋሚ እንየው እስኪ። ይሄው ዩሲ ውሾቹ ያው እንግዲህ የሌላው ውሻ ያሳድግ የለም እንደዚህ የውጭ ውሻ በውድ ብር ገዝተው የኢትዮጵያ ዝርያ አይደሉም በነገራችን ላይ ውሾቹ የውጭ ዝርያ ናቸውና በውድ ብር ነው የሚገዙት በዶላር ይላል አባቴና ይሄው በጣም የሚገርም ነው። በእንደዚህ መልኩ ተመናናኛውም በሰርፕራይዝ ቤቱ ደርሷል ማለት ነው። ለማንኛውም እንግዲህ የአሜሪካ ቆይታውን ጨርሶ በዚህ መልኩ ወደ ቤቱ ተመለስክ ብለን እኛም ወደ ቀጣይ ቪዲዮ እንሄዳለን። ጃኒን ይመለከታል። ሰናይ ቆይታ ይሁንላችሁ። Hello, how are you? Very good. How are you? I'm good. So I have booking for helicopter. Yes, welcome to Heli Dubai. For how many persons is the booking? Four no? One person only. Four person. Yeah. Hello. So I'm just gonna need the ID for everyone. Okay. እሺ ጋይስ አሁን አይዲ ምናምን አምጪ ብሎኛል። አይዲ ሰጣቸዋለን እና ትንሽ ቆይተን ትንሽ ጠብቀን እንገባለን ከትንሽ ደቂቃዎች ምናምን በኋላ። እስከዛ ድረስ ደግሞ አለ የሆነ እንትን የሚያሳዩን ነገር አለ። ውስጥ ከመግባታችን በፊት አንዳንድ ነገሮችን ያሳዩናል። ከዚህ በኋላ ቮይስ ላይኖረው ይችላል። በክላሲክ ነው ማድረግላችሁ። ቦታውን ምናምን ነው ማሳያችሁ። ተከታተሉኝ። እወዳችኋለሁ። ላቭ ዩ ጋይስ።
rules instructions. When flying with children, hold their hands at all times. To board and exit the helicopter, do not step on the emergency flotation mat. Do not use the door handle. Instead, use the black step descended from the helicopter tour. Wait for the helipad crew to open the door for you. They will then move you to a secure area where you can now take photographs. There are photographers ready to capture your moment. Visiting at the helicopter's counter. Do not forget to take ክብደታችሁን ትለካላችሁ። enjoy your flight. ኔክስት ራይት እናያለን። ጃኒ አሁን የሄሊኮፕተር ልምምድ የምታደርገው ፓይለት ለመሆን ነው? እንዴት ነው ነገሩ? ለማንኛውም በኤርባስ እንግዲህ በእንደዚህ መልኩ ዱባይ ዓለሟን ቀጭታን የመጣችው አባቴ ከዘመናዊ መኪና እስከ ሄሊኮፕተር አብራሪነት እንግዲህ ፓይለት ጃኒ ይልሃል። ትልቁ ሰው አይ ቲንክ 120 130 ነበረ። ቴንክ ዩ ዛሬ ያላየሁትን አይቻለሁ። መድኃኒዓለም ጋይስ አኮራቸዋለሁ። ማዘርን ኦኬ ብዙ እናቶች ጋር እንዳረዋች ብዙ በቃ ብዙ ያንቺ ስራ ነው። ደግሞ አንድ ሰላም እደሪልኝ። አመሰግናለሁ። እድሜ ይስጥሽ። ያሰብሽው ሁሉ ይሳካልሽ የኔ እናት። አሜን። ያሰብሽበት ድረሽ። እግዚአብሔር ይርዳሽ። እመቤቴ ድንግል ማርያም እሷ ድግፍ ታርገሽ። ያሰብሽው ሁሉ እግዚአብሔር ያሳካል። ሌላ ምንም የምለው ነገር የለኝም እኔ። አሜን። ከማመስገን ውጪ ምን ተባረክ። አሜን። ቤተሰቦች ቤትሽ ሁሉ ይባረክልሽ። እኔ ሌላ ምንም የምልሽ ነገር የለኝም። ሰላም ደሪልኝ። ሌላ ጊዜ እንገናኛለን። እናቴ ደህና ደሪልኝ የኔ እናት። ያዝበለው ወዝውዘው ጃዬ እኔ ምን አባት ይላል። እኔ አቅም የለኝ እንደው ቢኖረኝ እኮ ማለት ነው ወስጄ አንዱ ጋር ባንበሸብሽሽ ደስ ይለኝ፣ ግን አቅም የለኝም። ቴንኪው ከማለት ውጭ ጋይስ ቴንኪው። ዛሬ ቤቴን የረገጣችሁ እግዚአብሔር ቴንኪው ጋይስ። ጃዬ ቴንኪው። እኔ ባልኩት ሳይሆን እግዚአብሔር ባለው ቀመጥሻል ቤቴ። ቴንኪው። ማሪ ጌመር ቲክቶክ ላይቭ ላይ ተገኝታ እንግዲህ ሰፖርት በማድረጓና እሷ በመገኘቷ እናቱም እሱም እንግዲህ በእንደዚህ አይነት መልኩ ጩቤ ሲደግጡ እናቱ ደግሞ ለጃኒ ከፍተኛ የሆነ ምርቃት በነፃ ይላል ስላበረታታችሁ ጉልበት ስለሆነችው። ያው በቲክቶክ ፕላትፎርም ላይ እንደዚህ ስም ያላቸው ሰዎች በጀማሪ ቤት ሲገኙ ከፍተኛ የሆነ ሰው ይመጣል፣ ድጋፍ ያገኛል። በእሷ ስም ደግሞ የተሻለ ፎሎወርም የተሻለ ጊፍትም ሊያገኝ ወይም ደግሞ የጌም ጊፍት ሊያገኝ ይችላልና በዚህ መልኩ ስላበረታታችሁ እንግዲህ እጅግ በጣም ጮቤ ርልጦ ምን ላድርግሽ እስከ ማለት ድረስ እንግዲህ ደርሶ ማለት ነው። በዚህ መልኩ ደስታውን ሲገልጽ ነበረ። ጃኒ ለብዙ ሰዎች አርአያ የሆነች ባለፈው አይተናል። አንድ ለሊስትሮ ልጅ በራሷ ቻሌንጅ አሰርታለች። ለሷ የሚሰጠውን ጊፍት ለሊስትሮ ልጅ ስታሰጠው ወይም ደግሞ የሷ ፋኖች ለሱ ጊፍት ሲሰጡት በምን አይነት መልኩ ጮቤ ሲረግጥ ያየነበትን ሁኔታ አይተን ነበረ። ዛሬ ደግሞ በዚህኛው ልጅ ቤት ተገኝታ እንግዲህ በዚህ አይነት መልኩ ጉልበት ሆናለች። ለብዙ ሰዎች በዚህ በቲክቶክ ፕላትፎርም ላይ እንግዲህ ሰርተው ራሳቸው መቀየር እንደሚችሉ ለብዙ ሰዎች አርአያ የሆነች ነው። ጃኒ በዚህ መልኩ ቅንነቷን፣ ተምሳሌትነቷን እያሳየች ነው። ለብዙ ሰዎች ጉልበት እየሆነች ነው። ለማንኛውም ከዱባይ ወደ አዲስ አበባ መጣለች እንግዲህ